ለምሳሌ ማዛና ቱቱ የሰደቡሽ ጠርተን እንጠይቃቸዋለን ለምን እንደሰደቡሽ። ከሰደቡሽ ስድብ እኮ ለአንድ ይዛል፣ ግን እኔ ተሰማኝ። ገብቶሻ ሳሪ ቤገባ እንትና ነው ያለችው ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን ድጋሚ ተቸገርኩ እያልኩ እመጣለሁ። እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት እኔ ስለ ራሴ ችግር ነው ያወራሁት። እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድን ነው ጥፋቴ? ያለሽ እኮ ግን ወጥተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰጥተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አድርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? ሰማለሁ። አሁን መተት አካርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ እኔ ይሰማኝ እኔ ሰማሁት እየተሰማችሁ ነበር። ኦኬ ቤታ ጌም ተጫዋችን ያለች ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናድርገሽ ነው። በውስጥ ቤታ ብትረጂ ይሻላል። ተረጂ አለች ቤታ። እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተውን 70 ሺህ ለእኔ ሰፖርት የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ነው ያደረኩታለሁ። እኮ ስላልነገርሽኝ ነው። እኔ የጻፍኩት ሁለተኛውን ጌም ነው። ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ለሕክምና። ይህ ለሕክምና ዋለ። ሁለተኛው 70 ሺህ 20 ስትሞት ነው የተሰጠኝ። ኦኬ ይህ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 3 ሺህ ቶታል 43 ሺህ አንበሳ እና 10 ሺህ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ? ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያውን የትኬቱ ሆነ የተበደርሽው 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ጊዜ አለብኝ። ተቸገርኩ። ሀቡዬ ሁሌ አስረዱኝ አትይ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሻል። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይህ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላውቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርበት አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይህን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ከዚህ በፊት እኮ ብያለሁ ሀቡዬ፣ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ነው። ካለኝ እንደ ድሮ አልጠላም።
አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ ሆንኩት ካልኩኝ ነው እኔ ጥፋት ነው አይ ወጥተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም አድርጋብኛለች ብዬም አላስብም ሰው ይፈተናል ይታመማል ያጣል ያገኛል እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ ከዛ እኔ ልፈር እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ነው ብዬ ለእሷ ነው አውጥተዋለች ሚዲያ ላይ ብያታለሁ እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር የጥፋት ከሆነ በጣም ይቅርታ ሳሪ እኔና አንቺ ድሮ ጓደኛሞች ነን ብዙ ላጠፋ እችላለሁ ብዙ ላስቀይምሽ እችላለሁ ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋልኩ ስላልሆነ ነው ገብቶሻል ይሄ ነው አስቀይሚያ ከሆነ በጣም ይቅርታ ግን ያው አንቺ ከአንደበትሽ አልወጣም ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለው እኔ ለማኝ እየተባልኩ አይደለ ወይ ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም በውስጥም ላውራት ፈለኩ ግን ውስጧ ቁምጥጥ ብሏል ፈራሁኝ ምን ብዬ ላውራ የሆነ ነገር ብትለኝ እኮ ይከፋኛል ምክንያቱም እኔ ነኝ በጣም መስራት እየፈለኩ እጅ አጣኝ ከዛ በራሴ ወጥቼ እርዱኝ አልኩ ማለት ለሳራ እኔ ክሬዲት አልሰጠሁም አልረዳችኝም አላረገችልኝም ብያለሁ አላልኩ ጥፋት ከመሰላት ደግሞ ይቅርታ እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት በቃ ቪዲዮ የሚሰሩትን ታው በሏቸው ነው ማለት ምክንያቱም እኔ እንደ ድሮ አልቋቋምም ሀብዬ ዝም ብዬ ነው የማለቅሰው ብዙ ነገር ይከፋኛል በጣም አለቅሳለሁ መናገር ራሱ አልችልም አሁን እንዲህ ተናግሮ ማሳመን ራሱ አልችልም ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ ድሮ ራሱ አልችልም ይክሩ ነው የምትለው አልችልም ምክንያቱም አሁን እኔ ብዙ ችግር አለ ብዙ የበታችነት ስሜት የሚሰማኝ ነገር አለ ያ ነው ጥፋት ከመሰለ ከሳራ ጋር ምንም የሚያገናኘኝ ነገር የለም እኔና ሳራ ጓደኛ ነን ከአንቺ ጋር ሳራ ብትጣላ ተጣያ ልላት እነሱ ተናገሩኝ በጣም ከፍቶኛል በጣም ከፍቶኛል በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም ምክንያቱም እየረዱኝ ስለሆነ ማለት እየሰራው ስላልሆነ እየተማርኩ እድለኛ አይደለሁም መረዳት በጣም ነው የሚያስጠላው የሰው ፊት በጣም ነው የሚያስጠላው በጣም እኔ ቋን ወጥቼ ብዙ ነገር ልባል እችላለሁ ሰው ያየኛል ገባሽ ኢክራም እንዲህ መባል አልፈልግም ግን ከችግር አይበልጥም በቃ ከችግር አንድ ተረድቼ ልገላገል አይሻልም አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ በልመና ፊቴን አታዩት ተለውጬ አሳያችኋለሁ ነው ያልኩት ትረዳ ተባለ ሰው ደገፈኝ እሺ አልኩኝ እዚህ ጋር አሁን እኔ እየለመንኩ ነው በቃ ተቸግሬያለሁ እርዱኝ እያልኩ ነው አይደል ስራ ልጀምር ላሳያችሁ ለውጤን እጅ አጥሮኝ ነው እያልኩ ነው አይደል በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ዝም ነው የምለው አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ሊቀምሽ ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበል እሱም በክፋት አይመስለኝም ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል ስለዚህ ጌም ይሆንልሽ አለችሽ ጌሙ ደግሞ ተጠበኩት አልሆነማ ካሰብኩት በታች ነው በ70 ሺህ ብር ምን ልትጀምሪ ትችያለሽ ታዘመጣ ሳሪ ጌም ይሁንልሽ በገንዘብ ከተረዳሽ ነገ በእኛ ነው እዚህ ደረሽ ይሉሻል ያለችው በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት በጣም ብዙ ሰዎችን ያግዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ላንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዘቲቭሊ ነው ጌም እንድትጫወች ነገረች አንቺ ደግሞ ጌም እንደጠበቅሽው አላገኘሽው ከሰባሽ ውጭ አልመጣም ጌም ላይ አይደል ጋይስ እኔ ነኝ ስታክ እየሆንኩ ያለሁት ሳሪ እኔ ነኝ የምቋረጠው ኦኬ ነቀዳት ኔትወርክ ትገባለች ኔትወርኳ
ኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና ሰደቧት። ሼር እናደርግላችኋለን፣ ይመጣሉ፣ ይነጋገራሉ። ታሜንም ሼር አድርጉለት ጋይስ፣ ታሜን ጋይስ ሼር አድርጉላቸው። እሺ ለነ ማዚና ለቱቱ ሼር አድርጉላቸው። አመሰግናለሁ። ፍቅር የምትሰጡኝ አመሰግናለሁ። ጊፍት የምትሰጡኝ ቴንኪዩ። ባርኳት በደምብ ተባርኪያለሁ። አመሰግናለሁ አቡ ቴንኪዩ። ጊዜሽንም ስለሰጠሽ እናመሰግናለን። አይ ግድ ነው ሳርጌ፣ ምን መሰለሽ አንድ ሰው የሆነ ነገር በሆነ ቁጥር ሌላ ሰው ተወቃሽ የሚሆን ከሆነ ይሄ የኛ ኮሚኒቲ ችግር እንጂ የሌላው ችግር አይደለም። ባሽ የኮሚኒቲያችን ችግር ነው። እኛ ኢትዮጵያኖች እንደዚህ ኢክራም ካፏ አውጥታ ሳራ መተት አስደርጋብኛለች ሳትል ሰዎች ተነስተው ሲያወሩ ያው ወጣ ቪዲዮ መስራት እንደነበረባት ስነግራት ከዚህ በፊት ተናግሬ ነበር። በቪዲዮ ሳይሆን በላይቭ ተናግሬ ነበረ እና አስሬ ያልተናገርኩት ደግሞ ያው እኔም ለማኝ ስባል ሳሪ ወጣ ለማኝ አይደለችም ቸኩራት ነው ብላ አልተከላከለችልኝም። ሶ አንቺ ለማኝ አይደለችም ብለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት